ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የተጀመረው የብልጽግና ጉዞ በፖለቲካ፣ በኢኮኖሚ፣ በልማትና በመልካም አስተዳደራዊ ስራዎች መሰረት ማስቀመጡን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የሰባተኛውን ጠቅላላ ምርጫ አስመልክቶ ሲካሄድ የቆየውን የምረጡኝ ቅስቀሳ መርሃ ግብር በዛሬው ዕለት በደማቅ ሁኔታ አጠናቋል። ገዛኸኝ አራጌ ተጨማሪ ያለው የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የሰባተኛውን ጠቅላላ ምርጫ አስመልክቶ ሲያካሄደው የቆየውን የምረጡኝ ቅስቀሳ መርሃ ግብር በዛሬው ዕለት በደማቅ ሁኔታ አጠናቋል። በመድረኩ ላይ የተገኙት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ሐረር የተለያዩ ማንነትና እምነት ያላቸው ህዝቦች በአንድነትና በፍቅር የሚኖሩባት የሰላም መኖሪያ መሆኗን ጠቅሰው የትላንትን ስህተቶችን በማረም የነገዋን ታላቅ ኢትዮጵያና ሐረሪ ክልልን በጋራ ለመገንባት በትኩረት እየተሰራ ይገኛል ብለዋል። በክልሉ ከለውጡ በፊት በሁለት ፓርቲዎች መካከል የነበረውን አግላይ ተገዳዳሪነትን በማስወገድ በብልጽግና ፓርቲ አማካኝነት በእውነተኛ ወንድማማችነትና እህትማማችነት ላይ የተመሰረተ ህብረት ፈጥረናል ብለዋል። ብልጽግና ፓርቲ የጥላቻ ሳይሆን የተስፋ ፓርቲ ነው። የመከፋፈል ሳይሆን የአንድነት መንገድ ነው። የግጭት ሳይሆን የሰላምና የልማት አማራጭ ነው። ብልጽግና ፓርቲ የጀመረውን የልማት የሰላምና የዲሞክራሲ ጉዞ ዳር ለማድረስ የእናንተ ወሳኝ ድምፅ ያስፈልገዋል። ጥላቻን፣ መከፋፈልና ኋላ ቀር አስተሳሰብን ወደ ጎን በመተው ለአንድነት፣ ለልማት፣ ለፍትህና ለብልጽግና ድምፃችሁን እንድትሰጡ ጥሪያችንን እናቀርባለን። ከለውጡ በፊት በክልሉ በርካታ የፖለቲካ የኢኮኖሚና የህግ የበላይነት ጥያቄዎች በስፋት ይነሱ እንደነበር ያነሱት ርዕሰ መስተዳድሩ ከለውጡ በኋላ ግን የህዝቡን የቆየ ጥያቄዎች ለመመለስና የልማት ፍላጎቶችን ለማሟላት ፈታኝ ሁኔታዎችን በማለፍ በተግባር ሰርቶ ማሳየት መቻሉን አብራርተዋል። በተለይም ንጹህ የመጠጥ ውሃ አቅርቦትን ለማሻሻል፣ የከተማና የገጠር መንገዶችን ለመገንባት እንዲሁም የኤሌክትሪክ ኃይል ተደራሽነትን ለማስፋፋት በርካታ ስራዎች መከናወናቸውን ጠቁመዋል። በገጠር አካባቢዎች ላይ ልዩ ትኩረት በማድረግ የመስኖ ግድቦች፣ ዘመናዊ ትምህርት ቤቶችና የጤና ተቋማት እንዲስፋፉ መደረጉን የገለጹት አቶ ኦርዲን በኮሪደር ልማትና በቱሪዝም ዘርፍ የሐረርን ታሪካዊና ባህላዊ ቅርሶች በመጠበቅና በማልማት የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ አበረታች ውጤቶች መመዝገባቸውን አንስተዋል። በሌላ በኩል በጸጥታና በህግ የበላይነት መዋቅሮች ላይ የነበሩ ችግሮችን በሪፎርም በመቅረፍ አስተማማኝ ሰላም ማስፈን መቻሉን ገልጸዋል። የሐረሪ ክልል የሰላም ተምሳሌት እንድትሆን ብልጽግና ፓርቲን ምረጡ። የዜጎች የሰብአዊና የዲሞክራሲ መብቶች የሚከበሩባት ሆና እንድትቀጥል ብልጽግና ፓርቲን ምረጡ። የሐረሪ ክልል በልማት ስራዎች ሁሌም ግንባር ቀደም እንድትሆን ብልጽግና ፓርቲን ምረጡ። በገጠርም በከተማም መሰረተ ልማቶች ይበልጥ እንዲስፋፉ ብልጽግና ፓርቲን ምረጡ። በህዝቦች መካከል እኩልነትና ወንድማማችነት እንዲሰጥ ብልጽግና ፓርቲን ምረጡ። ብልጽግና ፓርቲን መምረጥ ማለት ሰላምን መምረጥ ማለት ነው። ርዕሰ መስተዳድሩ በቀጣይ 5 ዓመታት በክልሉ ያሉትን የተፈጥሮ ማዕድናት፣ የቱሪስት መስህቦችና የሰው ኃይል ወደ ተጨባጭ ሀብት በመለወጥ ክልሉን የራሱን ምርት አምርቶ ለዓለም ገበያ የሚያቀርብበትን የኢንዱስትሪ ማዕከል ለማድረግ መታቀዱን ይፋ አድርገዋል። የገጠርና የከተማ ልማትን በቅንጅት በማስደገፍ አርሶ አደሩና የከተማዋ ነዋሪ የሚደጋገፉበት ስነ ምህዳር በመፍጠር እንዲሁም ዲጂታል አሰራርን በመጠቀም ተቋማትን ከብልሹ አሰራር የጸዱ እንደሚያደርጉም ቃል ገብተዋል። ከልመና አዙሪት ወጥተን የኢትዮጵያን አውድማ በምርት አጥለቅልቀን ለትውልድ የሚተርፍ የራስ መቻል አርአያነት የምናቆምበት የክብር ሐውልታችን ስለሆነ ነው። በአጠቃላይ የስንዴ ነዶ የነጻነታችን አዋጅ ምልክታችን ነው። የእያንዳንዳችሁ ድምፅ ሲደመር ለልጆቻችሁ መጻኢ ብሩህ ተስፋ፣ ለወጣቶች ስራ ዕድል መስፋፋት፣ ለተጀመሩ የልማት እቅዶች መሳካትና ለእውነተኛ ዴሞክራሲ ስርዓት ግንባታ የማይታካ ድርሻ እንደሚኖረው
ልትገነዘቡ ይገባል። በአጠቃላይ ባለፉት ዓመታት በክልሉ የተመዘገቡ ስኬቶች የአመራሩን ቁርጠኝነት ብቻ ሳይሆን የክልሉን ነዋሪዎች ግንባር ቀደም ተሳታፊና ተጠቃሚነት የተረጋገጠባቸው መሆናቸውን ተመላክቷል። ባለፉት የለውጥ ዓመታት ያገኘናቸውን ድሎችና ትሩፋቶች አጠናክረን በማስቀጠል መታይ ለውጥ ለማስመዝገብ በበቂ ሁኔታ ተዘጋጅተናል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በክልል ደረጃ ሲያካሂደው የቆየውን የምረጡኝ ቅስቀሳ ዘመቻ ማጠናቀቂያ መርሃ ግብር አካሂዷል። ፍቃዱ በላይ በዝርዝር ያቀርበዋል። ባለፉት የለውጥ ዓመታት ያገኘናቸውን ድሎችና ትሩፋቶች አጠናክረን በማስቀጠል እመርታዊ ለውጥ ለማስመዝገብ በበቂ ሁኔታ ተዘጋጅተናል ሲሉ የሐረሪ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገልጸዋል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በክልል ደረጃ ሲያካሄድ የቆየው የምረጡኝ ቅስቀሳ ዘመቻ ማጠናቀቂያ መርሃ ግብር ተካሂዷል። በመርሃ ግብሩ ወቅት የተገኙት የሐረሪ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ከ8 ዓመታት በፊት የተጀመረው ሀገራዊ ለውጥ በዲሞክራሲ በፍትህና በጸጥታ ተቋማት ላይ መጠነ ሰፊ ሪፎርሞችን በማካሄድ ተጨባጭ ድሎችን ማስመዝገቡንና ለቀጣዩ ምርጫ በሙሉ ዝግጅት መቅረቡን አስታውቀዋል። የለውጡ መጀመሪያ አጀንዳ የነበረው የዲሞክራሲ ተቋማትን ከጫና ማላቀቅ መሆኑን አስታውሰው በዚህም የኢትዮጵያን ብሔራዊ ምርጫ ቦርድ በአመራር በአሰራርና በአደረጃጀት ነጻነቱ እንዲጠበቅ መደረጉን ገልጸዋል። ዓመታት በፊት በአዲስ ምዕራፍ እና ተስፋ ሀገራችንን ከብተናና ህዝባችንን ከጉስቁልና ያተረፈ ሀገራዊ ለውጥ ሲመጣ ቀዳማዊ አጀንዳ የዲሞክራሲ ተቋማት ከነበረባቸው ጫና በፈጣን ውሳኔ በማላቀቅ ራሳቸውን ችለው እንዲሄዱ መቼም የማይረሳ እርምጃ ተወስዷል። በዚህም በዲሞክራሲ ተቋማት መጠነ ሰፊ የሪፎርም ስራዎችም ተሰርተዋል። በወቅቱ የሪፎርሙ ማጠንጠኛ የስልጣን መያዣ ብቸኛ ምንጭ ምርጫ መሆኑንና በህገ መንግስታችን በተቀመጠው አግባብ ምርጫ ቦርድ በአመራር በአሰራርና በአደራጀቱ ነፃነቱ ተጠብቆ የሚካሄደው ምርጫ ከይስሙላ በዘለለ ነፃ ፍትሐዊና ቅቡልነት ያለው እንዲሆን ታሪክ የማይረሳው የሪፎርም ስራ ተካሂዷል። ይህ የተቋማት ሪፎርም በሀገሪቱ የምርጫ ታሪክ ነጻ ፍትሐዊና ቅቡልነት ያለው ስድስተኛው ሀገር አቀፍና ክልላዊ ምርጫ እንዲካሄድ ማስቻሉና ለቀጣዩ ዙር ምርጫም የማይናወጥ መሰረት መጣሉን ያስታወቁት ታላቁ የኢትዮጵያ ህዳሴ ግድብ ግንባታ፣ የገበታ ለሀገር ለትውልድ ፕሮጀክቶች እንዲሁም የበርካታ ሜጋ ፕሮጀክቶች መጠናቀቅና በሀገር አቀፍና በክልል ደረጃ የተከናወኑ የከተማና የገጠር ኮሪደር ልማት ስራዎችና የክረምትና የበጋ የበጎ ፈቃድ አገልግሎቶች በልማትና በኢኮኖሚ ዘርፍ የተመዘገቡ ስኬቶች ዋነኛ ማሳያ መሆናቸውን ጠቁመዋል። የለውጡ ኃይል በመደመር መንገድ ብልጽግናን ለማረጋገጥ አስተሳሳሪ የጋራ ትርክት በመያዝ ወንድማማችነት፣ እህትማማችነት እንዲጠናከር ብዝሃነት ተናግሮ አገራዊ አንድነት እንዲጠናከር ዘርፈ ብዙ ስራዎች ተሰርተዋል። ተጨባጭ ድሎችን በሀገር አቀፍም ይሁን በክልል ደረጃ አስደማሚ የልማት ትሩፋቶች ተመዝግበዋል። በሀገር አቀፍ ደረጃ የታላቁ የህዳሴ ግድብ መጠናቀቅ በገበታ ለሀገርና ለትውልድ በተለያዩ ቦታዎች የተሰሩ የተለያዩ ለቱሪስት መዳረሻ የሚሆኑ የከተማና የገጠር ኮሪደር ልማት ስራዎች፣ በርካታ ሜጋ ፕሮጀክቶች ፓርቲያችን ብልጽግና በጣም ባጠረና ጥራቱ በተጠበቀ ሁኔታ ለማጠናቀቅ ችሏል። ብልጽግና ፓርቲ ከቀናት በኋላ በሚያካሄደው 7ኛው ሀገር አቀፍና ክልላዊ ምርጫ ላይ ከሌሎች ተፎካካሪ የፖለቲካ ፓርቲዎች ጋር ተፎካክሮ ለማሸነፍ የሚያስችለውን ግልጽ ማኒፌስቶ አዘጋጅቶ በስፋት ማስተዋወቁንም ነው ያመላከቱት። በማኒፌስቶውም በቀጣይ ዓመታት ኢትዮጵያን ወደ ተምሳሌት ሀገር የሚያሸጋግሩ የፖለቲካ የኢኮኖሚና የማህበራዊ ግቦች በግልጽ መቀመጣቸውን አስገንዝበዋል። ባለፉት የለውጥ ዓመታት ያገኘናቸውን ድሎችና ትሩፋቶች አጠናክረን በማስቀጠል ምርታዊ ለውጥ ለማስመዝገብ በበቂ ሁኔታ ተዘጋጅተን ቀርበናል ሲሉም ኃላፊው ተናግረዋል። ፓርቲው ሰላም፣ ዲሞክራሲና ብልጽግና የሚጸናበት እንዲሁም ለፓርቲው ይሁንታ የሚሰጥበት ታሪካዊ ግንቦት 24 ቀን በሚካሄደው ምርጫ ህዝቡን በነቂስ ወጥቶ ድምጹን እንዲሰጥም ጥሪ አቅርበዋል። በክልላችን ሐረሪም በከተማ ኮሪደር በርካታ መንገዶች፣ መዝናኛዎች፣ ፕላዛዎች፣ የገጠር መንገድ፣ ውሃ፣ በትምህርት፣ በጤና፣ በሁሉም ዘርፍ እጅግ አስደማሚ ውጤት አስመዝግቧል።
በማንፌስታችን በቀጣይ ዓመታት በፖለቲካ፣ በኢኮኖሚ፣ በማህበራዊና በሌሎች ዘርፎች የህዝባችንን ፍላጎት መሰረት ያደረጉ ኢትዮጵያን ወደ ተምሳሌት ሀገር የሚያሸጋግሩ ግቦች በግልጽ ሰፍረዋል። እናንተም በጉጉት የምትጠብቁ ግንቦት 24 በጠዋት ከ12 ሰዓት ጀምሮ በነቂስ ወጥታችሁ ፓርቲያችሁን ብልጽግናን የስንዴ ነዶን እንደምትመርጡ ለአፍታም ጥርጥር የለኝም። በመርሃ ግብሩም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳና የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርን ጨምሮ ሌሎች የክልሉ የመንግስትና የፓርቲው አመራሮች አባላትና ደጋፊዎችም ተገኝተዋል። ሰባተኛውን ጠቅላላ ምርጫ ዲሞክራሲያዊና ነጻ በሆነ መንገድ በማካሄድ በህዝብ ድምጽ የሚመሰረት መንግስት ለመፍጠር ዝግጁ መሆናቸውን በሐረሪ ክልል የድጋፍ ሰልፍ ላይ የተገኙ ተሳታፊዎች ገለጹ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በተካሄደው በዚህ ሰልፍ ማህበረሰቡ ለፓርቲ ያለውን ጽኑ ድጋፍ በተለያዩ መፈክሮችና መዝሙሮች መግለጹ ተመላክቷል። አብስራ አሰግድ ተጨማሪ አላት። ግንቦት 24 ቀን 2018 ዓመተ ምህረት የሚካሄደው ሰባተኛው ጠቅላላ ምርጫ አስመልክቶ የብልጽግና ፓርቲ በሐረሪ ክልል ደማቅ የድጋፍ ሰልፍ አካሂዷል። የሰልፉ ተሳታፊዎች እንደገለጹት ብልጽግና ፓርቲ ውስብስብ የነበሩ የኢኮኖሚና የማህበራዊ ችግሮችን ከመሰረቱ ለመፍታት ውጤታማ እርምጃዎችን የወሰደ ቀዳሚ ፓርቲ ነው። ተሳታፊዎቹ አክለው ምርጫው የዲሞክራሲ ስርዓቱን ትክክለኛ መሰረት እንዲይዝ የሚያደርግና ለነገው አገር ግንባታ አዲስ ምዕራፍ የሚከፍት መሆኑን ጠቁመዋል። እኔ ዝግጅቴ በጣም ከፍተኛ ነው። ያው ሀገራችንን ሊያሻግር የሚችል አሁን በስራ ላይ ያለውና አንጋፋው ፓርቲ አሁን ሀገራችንን ከነበረችበት ችግር እያወጣ ያለ ግድባችንን የገደበና ሰጥቶ ያሳየ ነዳጅ አውጥቶ ያሳየ እያወጣ ያለ መንግስት እና በስራ ላይ ያለ ፓርቲ ነው ለመምረጥ ተዘጋጅቼ የመጣሁት። ፓርቲን ለመምረጥ ደግሞ ያው ቀን እየቆጠርኩ ነው ያለሁት። ካርዴን ወስጄ በእጄ ይዤ በመብቴ ተጠቅሜ ካርዴን በእጄ ይዤ ቀን እየጠበቅኩኝ ነው። 7 ቀን ነው የቀረው። እንግዲህ ያው ጉጉት እየጠበቅኩኝ ነው። እኔ አገር የሚያሻግር አሻግረዋልና አሁንም በአፍሪካም በዓለምም አንደኛ ነውና በተግባር ያየው ነው የሚመርጠው ብልጽግና ፓርቲ ነው። እኔም ሆነ የኔ ቡድንም የኔ አካባቢም ይህን ያምናል። ያስተዳድረኛል፣ ይሆነኛል፣ ለሀገርና ለትውልድ ይበጃል የሚለውን ፓርቲ ለመምረጥ እኔ ዝግጁ ነኝ። ፍትሐዊና አሳታፊ በሆነው በዚህ ምርጫ ዜጎች ድምጻቸውን በመስጠት በራሳቸው ስልጣን የወደፊት ሀገራቸውን ለመገንባት ትልቅ እድል እንደፈጠረላቸው አስረድተዋል። ሰርቶ ያሳየንን መስራት የሚችልን ሀገርን ሊያሻግር የሚችል ከድህነት ሊያወጣን የሚችል ፓርቲ ለይተው አስበውበት የሚጠቅመንን መረጥ እንዳለባቸው እንግዲህ ያው ካርድ ወስደን ሁላችንም ብንሆን ካርዳችንን ወስደን በእጃችን ይዘን ፊት ለፊት ነው ያስቀመጠው። ሁሉም ይችን ቀን በጉጉት ነው የሚጠብቀው። የዛለታ እንዳይረፍድብን ግንባር ቀደም ሆነን እንውሰድ ነው የምለው። ማንም ሰው ቤት እንዳይቀር እውነቴን ነው የምለው። ሁሉም በድሉ ይጠቀም፣ ካርዱን የወሰደውን ካርድ ይጠቀምበት፣ ይጣል ነው የምለው። ምርጫ ካርድ ወስዶ አለመምረጥ መፍትሄ አይደለም። ስለዚህ ሁላችንም በወሰድነው የምርጫ ካርድ ይሆነናል፣ ይበጀናል የምንለውን ሰው በመምረጥ መብታችንን እንጠቀም። የሚያስተዳድረውን የሚያሳድገውን ወደ አፍሪካ እድገት ጎዳና የሚያደርሰውን ያሻግራል የሚለውን ፓርቲ ለመምረጥ እኔም ሆነ የኔ ቤተሰብም የኔ አካባቢም ጎረቤትም ዝግጁ ነን። ለማጠናከር እንዲሁም የህዝቦችን እኩልነት ለማረጋገጥ ያከናወናቸውን ታሪካዊ እርምጃዎች ያነሱት ሰልፈኞቹ ያጋጠሙ ፈተናዎችን በመቋቋም እውነተኛ ዲሞክራሲን፣ የጋራ ትርክትንና ብዝሃነትን እያረጋገጠ ያለ ሀያል መሆኑንም መስክረዋል። በሰፊው ህብረተሰብ ዘንድ የተካሄደውና በከፍተኛ ስሜት የተሞላው ይህ ታላቅ የህዝብ ማዕበል ብልጽግና ፓርቲ የህዝብ እውነተኛ የልማትና የብልጽግና መስመር መሆኑን አሁንም በድጋሚ ያረጋገጥንበት ተግባራዊ ማሳያ መሆኑንም ገልጸዋል። የሐረሪ ክልል የሃይማኖት ተቋማት ጉባኤ ለሀገራዊ አንድነትና ሰላም የጋራ የጸሎት መርሃ ግብር አካሄዱ። የእምነት አባቶች የክልሉ ህዝቦች ሰላምና አብሮነትን በዘላቂነት እንዲጠናከር የሃይማኖት ተቋማት በቁርጠኝነት እየሰሩ እንደሚገኙ ገልጸዋል። ዘገባው የጌትነት ዘውዴ ነው። በተለይም ደሴ በዝርዝር ታቀርበዋለች።
የኢትዮጵያ የሃይማኖት ተቋማት ጉባኤ ግንቦት 16 ቀን 2018 ዓ.ም ሀገር አቀፍ የሰላምና የጸሎት መርሃ ግብር እንዲካሄድ ባስተላለፈው ጥሪ መሰረት በክልሉ የሚገኙ ሁሉም የሃይማኖት ተቋማት ተወካዮችና የሃይማኖት አባቶች በተገኙበት መርሃ ግብሩ በጋራ ተካሂዷል። በዕለቱም የሃይማኖት አባቶቹ እንደየእምነቶቻቸው ስርዓተ ጸሎት አድርገዋል። የሐረሪ ክልል የሃይማኖት ተቋማት ጉባኤ ፕሬዝዳንት ሼክ አብዱ ሰላም ጅብሪል በወቅቱ እንዳሉት በክልሉ የሚገኙ የእምነት አባቶች የክልሉ ህዝቦች ሰላምና አብሮነት በዘላቂነት እንዲጠናከር የሃይማኖት ተቋማት በቁርጠኝነት እየሰሩ ይገኛል ብለዋል። የሃይማኖት ጉባኤ ወይም ሁሉም ሃይማኖቶች ስንል ጸሎታችን በየጊዜው ነው። ሁሌም ማታም ጠዋትም ጸሎታችን ያለ ቢሆንም ግን ዛሬ እንደ መርሃ ግብሩ አጠቃላይ በተለይ የኢትዮጵያ አጠቃላይ እንደ አገር ምርጫ ከፊታችን እየመጣ ነውና በተለይ በዚህ ምርጫ ነገር ላይ ብዙ ነገር ውዝግቦች ይኖራሉ፣ አንዳንድ ወከባዎች ይኖራሉ። ይሄን ደግሞ ያው እኛ በጸሎት ለምነን ሀገራችንን ሰላም ያድርግ፣ ህዝባችንንም ሰላም ያድርግ፣ ምርጫችንንም በሰላም እንዲያጠናቅቅልን የምንለምንበት ወቅት ያው ሁሉንም ጊዜ ቢሆንም አሁን ግን ተሰባስበን ሁሉም እምነቶች ተሰባስበን እሱን ለማድረስ ጸሎቱን ለማድረስ ነው። የመርሃ ግብሩ ተሳታፊ የሃይማኖት አባቶች በሰላምና በአብሮነት ሀገራዊ ጸሎቱ ላይ ባስተላለፉት የጋራ መልእክት የኢትዮጵያ የጋራ አጀንዳችን ዘላቂ ሰላምና ለዘመናት የቆዩትን የእምነት እሴቶች ማጠናከር ነው ብለዋል። በመሆኑም በየእምነት ተቋማቱ ለሰላም ቅድሚያ በመስጠት ማስተማር እንደሚገባ ጠቁመው ሁሉም ወገን ከጥላቻ ንግግር ይልቅ ለሀሳብ የበላይነት ከመከፋፈል ይልቅ ደግሞ ለአንድነትና ለአብሮነት ትኩረት መስጠት እንዳለበት አሳስበዋል። እንግዲህ ዛሬ ግንቦት 16 ነው። በሀገር አቀፍ ደረጃ የኢትዮጵያ ሃይማኖት ጉባኤ በሁሉም ክልል ከተሞች በሚባል ደረጃ የጸሎት መርሃ ግብር አለ። ይሄ የጸሎት መርሃ ግብር ዋነኛ ዓላማው ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ያለምንም ግጭት ያለምንም ጦርነት እንግዲህ ከስድስተኛው ሀገር አቀፍ ምርጫ ተሞክሮ ወስደን ከዛ በተሻለ ሁኔታ በሐሳብ ልዕልና የሚያምን ህዝብ እንዲሆንና ህዝባችን በመነጋገር በመግባባት በመደማመጥ መሪዎችን የሚሰጠው እግዚአብሔር እንደሆነ ነው እንደ ሃይማኖት አባት ምናምነው። ከእግዚአብሔር የሚሰጡ መሪዎችን ለመቀበል እና በሰፊ ልብ በትዕግስት ይሄን ምርጫ ሰላማዊ በሆነ መንገድ እንዲያከናውን ለመላው የኢትዮጵያ ህዝብ በሙሉ እንደ አንድ የሃይማኖት አባት የሰላም ጥሬን አስተላልፋለሁ። ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብይ ኸኛ ሙሐመድ ይቢ ሰሃቦተ ሳት ይቢ ጀፈረቱ ለገኒ አጅራት ወደ ቢሳረት እንደ ሐረሪ ክልል ሁሉም የሃይማኖት አባቶች ስለ ሰላም እየጸለዩ ነው። ሰላም ለሁሉም አስፈላጊ ነው። በዚህ አጋጣሚ የተፎካካሪ ፓርቲዎችና መንግስት እንዲሁም ህዝቡ በአብሮነት ምርጫው በሰላም እንዲጠናቀቅ መስራት አለባቸው። ለዚህም ሁሉም ዝግጁ ነው። ቀጣይም ደግሞ ከምርጫው በኋላም ሰላማችንን አጽንተን እንቀጥላለን። ወደ በርባችሱ አመንቲ ፊ ሐዋስን ይንሶሶሁ ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ በሆነ መንገድ ተጀምሮ እንዲጠናቀቅ የሃይማኖት አባቶች፣ የጸጥታ አካላት፣ የፖለቲካ ፓርቲዎችና መላው ህብረተሰብ የበኩሉን ሚናና ኃላፊነት እንዲወጣ ጥሪያቸውን አስተላልፈዋል። እንግዲህ ይህንን አስመልክቶ ነው ዛሬ በዚህ በሐረር ከተማ ላይ የሃይማኖት ተቋማት የጋራ ጸሎት ስናደርግ የቆየ ነው። ይህንን አስመልክቶ ነው እንግዲህ ምርጫው ሰላማዊ እንዲሆን ፍቅር ያለው ማንኛውም ቅሬታ ሳይሰማው ያለ ደም መፍሰስ ያለ ችግር እንዲጠናቀቅ ለመጸለይ ነው እዚህ የተሰባሰብነው። ይህም ደግሞ ሰላም የሚገኘው ከእግዚአብሔር ስለሆነ ነው። ስለዚህ መጽሐፍ ቅዱስም ሰላሜን እሰጣችኋለሁ ብሏል። እግዚአብሔር የሚሰጠው ሰላም ከዓለም አይገኝም። ስለዚህ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ሰላም ካለም አታገኙትም፣ ዓለም እንደሚሰጣችሁ ያለ አይደለም ብሏልና እግዚአብሔር ቃል። ስለዚህ ሰላም የሆነው የሰላም ባለቤት የሆነው የፍቅር ባለቤት የሆነው እግዚአብሔር ለሀገራችን ለወገኖቻችን ሁሉ ለመጪው የምርጫ ጊዜም በፍቅር እና በሰላም እንዲጠናቀቅ ነው እንግዲህ ጸሎት ስናደርግ የቆየ ነውና አሁንም ምኞታችን ይህ ነው። በተለይም የፖለቲካ ፓርቲዎች ለሰላም ቅድሚያ ሰጥተው በግንባር ቀደምነት መስራት እንዳለባቸው የገለጹት የሃይማኖት መሪዎቹ ለሀገር ሰላም በጋራ መቆምና በአንድነት መጸለይ ወሳኝ መሆኑንም አስገንዝበዋል። ማህበረ ቅዱሳን ሐረር ማዕከል የ13ኛ ዙር የበገና ደርዳሪዎችን አስመረቀ።
ተመራቂዎቹ ላለፉት 6 ወራት የበገና ድርደራን ጨምሮ የተለያዩ መንፈሳዊ ስነ ምግባራዊ ትምህርቶችን ሲከታተሉ መቆየታቸውንም በምረቃ ስነ ስርዓት ወቅት ተገልጿል። ፍቃዱ በላይ ተጨማሪ አለው። ማህበረ ቅዱሳን ሐረር ማዕከል 13ኛ ዙር በበገና ድርደራ ትምህርት ያሰለጠናቸው ተማሪዎቹን አስመርቋል። በዕለቱ የተገኙት በማህበረ ቅዱሳን ሐረር ማዕከል የበገና መምህር የሆኑት መምህር ቦጋለ ንጉሴ እንደገለጹት ማዕከሉ ከ2010 ጀምሮ የበገና ስልጠናን በተከታታይ ዙር እየሰጠ እንደሚገኝ ጠቁመው እስካሁን ባሉት 12 ዙሮች በርካታ የበገና ድርዳሪ ተማሪዎችን ማፍራት መቻሉን ገልጸዋል። በዕለቱ ለ13ኛ ዙር ከተመረቁት 89 ሰልጣኞች ውስጥ 14ቱ ህጻናት መሆናቸውን ገልጸው ይህም ህጻናት ካልባሌ ነገሮች ተጠብቀው በክርስትና ስነ ምግባር ታንጸው እንዲያድጉና ፈጣሪን የማመስገን ልማድን እንዲያዳብሩ ማስቻሉንም ጨምረው አስታውቀዋል። እንግዲህ የበገና ትምህርት የጀመረው ያው ከ2010 ጀምረን እስካሁን 12 ዙሮች አስመርቀናል። አሁን እያካሄድ ነው ያለው ደግሞ ለ13ኛ ጊዜ ነው። እንግዲህ የበገና ትምህርት ከሐረር ከጀመረበት ጊዜ አንስቶ ከ2010 አንስቶ እስካሁን ድረስ በተከታታይ እያስመረቅን እንገኛለን። በዛሬው ዕለት ደግሞ እግዚአብሔር ወዶና ፈቅዶ ወደ 89 የሚሆኑ የበገና ደርዳሪዎችን በዛሬው ዕለት ያው እያስመረቅን እንገኛለን። ሰልጣኞች በስልጠና ወቅት ከበገና አጠቃቀምና ዝማሬ ስልቶች በተጨማሪ ትምህርት ሃይማኖት፣ የተግባራዊ ክርስትናና የክርስቲያናዊ ስነ ምግባር ኮርሶችን በአንድነት መውሰዳቸውንም ጠቁመዋል። የበገና መሳሪያ ጥንታዊና መንፈሳዊ ይዘት ያለው የክር ወይም የአውታር መሳሪያ መሆኑን ያብራሩት መምህር ቦጋለ ከታሪካዊና ሃይማኖታዊ ፋይዳው ባሻገር ሰውንና መንፈስን በማረጋጋት የአእምሮ እረፍት የመስጠት ትልቅ የፈውስ አቅም እንዳለው አስረድተዋል። ይህንን ባህላዊና መንፈሳዊ የሀገር ቅርስ ጠብቆ ለቀጣዩ ትውልድ ማስተላለፍ እንደሚገባ የገለጹት መምህሩ ማንኛውም የእምነቱ ተከታይ በማዕከሉ በመምጣትና በመመዝገብ መማር እንደሚችልም መልእክታቸውን አስተላልፈዋል። እውነት ነው አለ ያው እንግዲህ ስለ በገና ስለ ዝማሬ ምንነት ከመዝሙር ጋር የተያያዙ መንፈሳዊ መዝሙሮች ምን አይነት ናቸው፣ አገልግሎታቸው ምን ይመስላል፣ እንዲሁም ደግሞ ክርስቲያናዊ ስነ ምግባር ምን መምሰል አለበት የሚሉትን ተያይዘው ለበገና ተማሪዎች በኮርስ ደረጃ ይሰጣቸዋል። ስለዚህ 6 ወር የ6 ወር ጊዜ ቆይታ ስለሚኖረን አብዛኛውን ከበገና ጋር እያያዝ እንጂ የተለያዩ የህይወት መንፈሳዊ የሆኑ ትምህርቶችን ትምህርተ ሃይማኖት እንዳልነው ተግባራዊ ክርስትና የምንላቸው እነዚህ የተለያዩ ኮርሶች በየጊዜው ይሰጣቸዋል። የወሰድነው ስልጠና ለነፍስና ለህይወት መረጋጋት ትልቅ አስተዋጽኦ በማበረከት መንፈሳዊ ህይወታችንን ያጠናከረ ሆኖ አግኝተናል ያሉት ደግሞ በዕለቱ ለምርቃት የበቁ ተማሪዎች ናቸው። ስልጠናው በጣም ጥሩ ነው። በገና ያው የህይወት ምግብ ነው፣ የነፍስ ምግብ ነው። በገና ማለት እንዴት ነው? ህይወት ነው። ስለዚህ ህይወታችንን በመንፈሳዊነት ለመምራት አንድ ከሚጠቅመን ነገር አንዱ እንደ ክርስቲያን በመንፈሳዊ ዜማ መሰልጠን ነው። ከመንፈሳዊ ዜማ ስልጠና መካከል ደግሞ አንዱ በገናና ትልቁ ነው። በገና ስትማር በጣም ብዙ ነገር ታገኛለህ። ስፔሻሊ በገና ራሱ የስነ ምግባር ምሳሌ ነው እና ወጣት ሆነ በገና መማር ማለት ደግሞ ልዩ ስሜት አለው። ምክንያቱም በወጣትነት ዘመን የሚፈታተን ብዙ ነገር አለ እና ያንን ደግሞ በትዕግስትና በጽሞና የሆነ በመቻል ለማለፍ ግዴታ የሚያረጋጋ ዓለም ወከባ ስለሆነች የሚያረጋጋ ነገር ያስፈልጋል እና በዚህ ጊዜ ላይ በገናን መማር ማለት እንደ አንድ ትልቅ እድል መቆጠር ያለበት ነገር ነው። ተመራቂዎቹ ላለፉት 6 ወራት የበገና ድርደራን ጨምሮ የተለያዩ መንፈሳዊና ስነ ምግባራዊ ትምህርቶችን ሲከታተሉ የቆዩ መሆናቸውም በዕለቱ ተመላክተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንን በማስመልከት ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን የእንኳን አደረሳችሁ መልእክት አስተላልፈዋል። በሌላ ዜና ኢትዮጵያ በሰላም ማስከበር ተልዕኮች ላይ ተመራጭነቷን አስቀጥላለች ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን አለኝሽ መለስ በተከታይነት ታቀርበዋለች።
ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንን በማስመልከት ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከ63 ዓመታት በፊት የአፍሪካ አባቶች አዲስ አበባ ላይ በመሰባሰብ ነፃና የተባበረች አህጉርን የመገንባት ታላቅ ህልም ማለማቸውን አስታውሰዋል። ይህ የአንድነት ህልም ዛሬም ድረስ ሳይደበዝዝ በደማቅ ሁኔታ መቀጠሉን ገልጸው ኢትዮጵያ ከአፍሪካ ሀገራት ጋር በአንድነት መንፈስ በጋራ ለመቆም ቁርጠኛ መሆኗን አረጋግጠዋል። አህጉሪቱን ለማበልጸግ የሚከናወኑ ተግባራት ብዙ በመሆናቸው ከቃላት ወደ ተግባር መሸጋገር እንደሚያስፈልግ አስገንዝበዋል። አህጉሪቱ ያላትን እምቅ አቅም በመጠቀም በአንድነት የላቀ ከፍታ ላይ እንደርሳለን ያሉት ኢትዮጵያ ያላትን ሰፊ የታዳሽ ኃይል ምንጭ በመጠቀም በአፍሪካ ወደ ንጹህና አረንጓዴ ትራንስፖርት የሚደረገውን ሽግግር በግንባር ቀደምትነት ለመምራት እየሰራች መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገልጸዋል። የኢትዮጵያን የትራንስፖርት ዘርፍ ወደ አረንጓዴ ዘላቂና አስተማማኝ ኤሌክትሪክ ተሽከርካሪ ስርዓት የሚያሸጋግር ብሔራዊ የኢ-ሞቢሊቲ ስትራቴጂና የትግበራ እቅድ ይፋ ማድረጊያ መርሃ ግብር ተካሂደዋል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንዳሉት አዲሱ ስትራቴጂ የሀገሪቱን የትራንስፖርት ዘርፍ በዘመናዊ መልክ ለመቅረጽ የሚጠቅም ነው ብለዋል። ከዚህም ባለፈ ንጹህ ከተሞችን መፍጠርና የህዝብ ጤናን ማሻሻል፣ ለነዳጅ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ መቆጠብ፣ የሀገሪቱን የኃይል ደህንነት ማረጋገጥ የሚያስችል ምህዳርን ለመገንባት እንደሚረዳም ተናግረዋል። የኢ-ሞቢሊቲ ሽግግር የአንድ ተቋም ብቻ ኃላፊነት ሳይሆን የጋራ ሀገራዊ ጥረትን የሚጠይቅ መሆኑን ጠቁመው የመንግስት ተቋማትን ጨምሮ የግሉ ዘርፍም ኢንቨስትመንትን እንዲያሳድጉና መሰረተ ልማቶችን እንዲያስፋፉ ጥሪ አቅርበዋል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በበኩላቸው የኤሌክትሪክ ተሽከርካሪዎች የትራንስፖርት ወጪንና በነዳጅ ላይ ያለንን ጥገኝነት በከፍተኛ ደረጃ እንደሚቀንሱ ገልጸዋል። በአሁኑ ወቅት በዓለም አቀፍ ገበያ የካርቦን ልቀትን መመዝገብ አስገዳጅ እየሆነ በመምጣቱ አረንጓዴ ልማት ለአካባቢ ጥበቃ ብቻ ሳይሆን በገበያ ውስጥ በዘላቂነት ለመቆየት ወሳኝ መስፈርት መሆኑን አብራርተዋል። የኢንዱስትሪ ሚኒስቴር የሀገር ውስጥ ምርትና መገጣጠምን በማሳደግ በ2030 የሀገር ውስጥ ምርት ድርሻን 30 በመቶ ለማድረስ በትኩረት እየሰራ መሆኑን ጠቅሰዋል። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች ተመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ኢትዮጵያ በአህጉር አቀፍም ሆነ በዓለም አቀፍ የሰላም ማስከበር ተልዕኮች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልዕኮ አፈጻጸም ብቃት ተመራጭ መሆኗን ገልጸዋል። በአሁኑ ወቅት የሰላም ማስከበር ተልዕኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ሰልጣኞች ይህንን ተልዕኮ በላቀ ዝግጁነትና ብቃት ለመፈጸም የሚያስችል ስልጠና መከታተላቸውን ገልጸዋል። በቀጣይም ሰልጣኞች በሚሰማሩባቸው የሰላም ማስከበር ተልዕኮዎች በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ስነ ምግባር መፈጸም እንደሚገባ አሳስበዋል። የኢፌዴሪ መከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በበኩላቸው ኢትዮጵያ በዓለም የሰላም ማስከበር ተልዕኮ ታሪክ ውስጥ የራሷን የማይረሳ አሻራ አሳርፋለች ብለዋል። በዕለቱ የተመረቁ የሰላም አስከባሪዎችም ይህንን ታሪካዊ ኃላፊነት በከፍተኛ ስነ ምግባር፣ ሙያዊ ታማኝነት፣ በሰብአዊነትና የሀገርን ክብር በመላበስ መወጣት እንደሚገባቸው አስገንዝበዋል። ብልጽግና ፓርቲ በሶማሌ ክልል በተለያዩ አካባቢዎች ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ የምርጫ ቅስቀሳ መርሃ ግብር አካሂዷል። በክልሉ የተለያዩ አካባቢዎች የምረጡኝ ቅስቀሳ ሲያካሂድ የቆየው ፓርቲው በዛሬው ዕለት ያደረገው የምርጫ ቅስቀሳ የማጠቃለያ መሆኑ ተመላክቷል። በቅስቀሳ መርሃ ግብሩ የክልሉ ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ሙስጠፊ መሐመድን ጨምሮ የፓርቲው አመራሮች፣ ፓርቲውን ወክለው የሚወዳደሩ እጩዎች እንዲሁም የፓርቲው አባላትና ደጋፊዎች መሳተፋቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ሱዳን በሁለት ወራት ውስጥ ወደ 5 ቶን የሚጠጋ ወርቅ ወደ ውጪ መላኳ ተገለጸ። የወርቅ ምርት እድገቱ እንዲጨምር ምክንያት የሆነው ጉዳይ የቁጥጥር ስራ መጠናከሩ መሆኑ ተነግሯል። ተጨማሪ ያለን
ሱዳን በመጀመሪያው ሩብ ዓመት ወደ ውጭ የላከችው ወርቅ በአጠቃላይ ዓመቱ ሙሉ ከተላከው ወርቅ መብለጡ ተነገረ። የሱዳን ደረጃ መዳቢና ሜትሮሎጂ ባለስልጣን እሁድ ዕለት እንዳስታወቀው እንደ አውሮፓውያን አቆጣጠር በ2026 በነሐሴና ግንቦት ወራት ውስጥ በድርጅቶች አማካኝነት ወደ ውጭ የተላከው ወርቅ 4.855 ቶን ደርሷል። ይህም በአመቱ የመጀመሪያዎቹ 3 ወራት ውስጥ ወደ ውጭ ከተላከው አጠቃላይ 14.195 ቶን ወርቅ ብልጫ እንዳለው ታውቋል። ባለስልጣኑ እንደገለጸው የቴክኒክ ቡድኖች 1.557 ቶን በአገር ውስጥ የተመረተ ጥፍጥፍ ወርቅ እንዲሁም ለፋብሪካ ምርትና ለዳግም ማቀነባበሪያ የተዘጋጀ 305 ኪሎ ግራም ወርቅ እና 164 ኪሎ ግራም በአገር ውስጥ የተሰራ የወርቅ ጌጣጌጥ ላይ የደረጃ ቁጥጥርና የትንታኔ ስራ አከናውነዋል። በዚህም በሀገሪቱ ባሉ ድርጅቶች የተላከው የብር ኤክስፖርት 44 ኪሎ ግራም የደረሰ ሲሆን ተጨማሪ 101 ኪሎ ግራም ወደ ተለያዩ ጌጣጌጦችና የብር የእጅ ጥበብ ስራዎች ተለውጠው ወደ ውጭ ተልከዋል። ይህም በነሐሴና በግንቦት ወራት የተመረተ አጠቃላይ የወርቅ ምርት ከ7.313 ቶን በላይ መድረሱ የተነገረ ሲሆን ከመጀመሪያው ሩብ ዓመት ጋር ሲነጻጸር 6.499 ቶን ብልጫ እንዳለው ተብራርቶ ለዚህም ምርት መጨመር የቁጥጥር ስራው ትልቅ አስተዋጽኦ ነበረው ተብሏል። የባለስልጣኑ የቀይ ባህር ግዛት ዘርፍ ዳይሬክተር አልዋሊድ መሐመድ ኡስማን እንደተናገሩት የቁጥጥር ስራው ሳይቋረጥ እንዲቀጥልና የወርቅ ኤክስፖርት ፍሰቱ እንዲሳለጥ ለማድረግ ያለ አንዳች ረፍት እየተሰራ መሆኑን ገልጸው ስራው በኢድ አልአድሃ በዓል ቀናትም ጭምር ይከናወናል ሲሉ ተናግረዋል። ዳይሬክተሩ ለዚህ ኤክስፖርት እድገት ምክንያቱ የባለስልጣን መስሪያ ቤቱ ግብይቶችን ያለምንም መዘግየት ለማቀላጠፍ የዘረጋው የሎጂስቲክ አሰራር መሆኑን ገልጸዋል። የማዕድን ሀብት ኩባንያው መረጃ መሰረት ሱዳን ባለፈው ዓመት 7 ቶን ወርቅ ያመረተች ሲሆን ይሁን እንጂ ወደ ማዕከላዊ ባንክ ግን ገብቶ በይፋ ወደ ውጭ የተላከው 14 ቶን ብቻ እንደሆነ አስታውቋል ሲል ሱዳን ትሪቡን ዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገራቸውና በኢራን መካከል ዛሬ ስምምነት ሊደረስ እንደሚችል አስታወቁ። ኢራን እስካሁን ይህን በተመለከተ የሰጠችው አስተያየት የለም። ለቢቢሲ ዘገባ ባህር ጠንክር። በህንድ ዋና ከተማ ኒው ዴልሂ የሚገኙት ሩቢዮ በአሜሪካና ኢራን ተደራዳሪዎች ጠረጴዛ ላይ ጠንካራ የስምምነት ነጥቦች መኖራቸውን ለጋዜጠኞች ተናግረዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው። ትላንት ማታ የሆነ ዜና ይኖረናል ብለን አስበን ነበረ፣ ምናልባት ዛሬ ይኖረናል ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ሰኞ ዕለት ሀገራቸው ከኢራን ጋር ጥሩ ስምምነት ታደርጋለች ወይም በሌላ መንገድ ትፈታዋለች ብለዋል። ሩቢዮ ሌሎች አማራጮችን ከመፈለግ በፊት ለዲፕሎማሲ ያለውን እድል ሁሉ መስጠት አስፈላጊ መሆኑን ለጋዜጠኞች ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት ተወካዮቻቸው ከኢራን ጋር ስምምነት ለማድረግ እንዳይጣደፉም አሳስበዋል። ሩቢዮ ሆርሙዝን ለመክፈት የሚያስችል ተጨባጭ የሆነ ስምምነት ጠረጴዛ ላይ አለ፣ ወሽመጡን ክፈቱ፣ ተጨባጭ እውነተኛ በጊዜ የተገደበ ድርድር ወደ ማድረግ ግቡ፣ እናም ተስፋ አለኝ እናሳካዋለን ብለዋል። የውጭ ጉዳይ ሚኒስትሩ አክለውም በፍጥነት ከድምዳሜ ላይ መድረስ አልፈልግም በማለት ከኢራን ምላሽ ለማግኘት ትንሽ ጊዜ ይወስዳል ሲሉም ተደምጠዋል። እሁድ ዕለት ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ከስምምነት ላይ እስክትደርስ ስምምነቱ እስኪጸድቅና እስከሚፈረም ድረስ በሙሉ ኃይል ተግባራዊነቱ ይቀጥላል ብሏል። አክሎም ሁለቱም አካላት ጊዜ መውሰድና የሚገባ ነገር ላይ መድረስ አለባቸው ሲሉም ጽፏል። የኢራን መንግስት በትራምፕ ሆነ በሩቢዮ አስተያየቶች ላይ አስተያየቱንም አልሰጠም። ታስኒም የዜና ወኪል ግን አሜሪካ የስምምነቱ ወሳኝ ነጥቦችን እያስተጓጎለች ነው በማለት እንዳይንቀሳቀሱ የታገዱ ፈንዶች እንዲለቀቁም ጠይቋል። የኢራን ፓርላማ ቃል አቀባይ ኢብራሂም ሬዛይ በበኩላቸው በጦርነቱ ወቅት አይን ላጠፋ አይን የሚል መርህ ሲከተሉ እንደነበረም ገልጸዋል። በዲፕሎማሲ ያለመግባባት ወቅት ደግሞ ለተግባር ተግባራዊ ምላሽ መስጠት የሚል መሆኑን ተናግረዋል። በኤክስ ገጻቸው ላይ ኢራን በጫናዎች ወይም ማስፈራሪያዎች አትንበረከክም ያሉት ቃል አቀባዩ አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ መደራደር አለባት፣ ነገር ግን ነዳጅ $6 ማግኘት የምትፈልግ ከሆነ ማስመሰሏን ትቀጥል ሲሉም ጽፏል። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ እየጨመረ በመምጣቱ ሰኞ ዕለት የዓለም ነዳጅ ዋጋ በ6 በመቶ ገደማ ቀንሷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ